አሃ ባለልደቱ በጠዋት ተነስተህ ትፈጀዋለህ አይደል? ይሄን እህል ለመሆኑ ስንት ዓመት ነው? የእውነት የልጅህን እድሜ ረስተህ ነው አይደል? ምን ሆነሽ ነው እንዴ? እንዴት የልጅህን እድሜ ረሳዋለሁ? ሂሩቴ እንዴት ነው የምትናገሪው አንዳንዴ? እሺ ስንት ዓመት ነው? የኔ 1 ዓመት ነው? አይደለም። 2 ዓመትሽ ነው? ኧረ አይደለም። 3 ዓመትሽ ነው? ኧረ አይደለም። 4 ዓመትሽ ነው? አይደለም። 10 ዓመት ነው? ኧረ አይደለም አልኩህ እኮ። 11 አይደለም። 9 እንዘልያት እኮ ነው። 9 ዓመት ነው? ኧረ አይደለም። አትናገርም እንዴት ታዲያ? ስጦታ ነገር ግን አይገርምሽም? የምስጦታ ስጦታ ነው። ስጦታ ይሄ ልደትና ስጦታ ግን ምን አገናኛቸው? እውነት ይገርመኛል። ልክ ነው ታያለሽ። በጣም እኮ የተጋነነ ነው። ድሮ እንዲህ አልነበረም። አሁን የመጣ ፋሽን ነው። ዝም ብሎ መጃጃል እንዴ! በእናንተ ጊዜ ካልነበረ በቃ መጃጃል ነው አይደል? እንዴት በእናንተ ጊዜ እንዴ? ራስ አይደል እንዴ በእኛ ጊዜ አልከኝ እኮ። በእኛ ጊዜ ማለት በኔና ባንቺ ጊዜ ማለት ነው። በእኛ ጊዜ እንኳን ነበረ። ምን ትሻዬ እቢቱ ምንድነው እጂ? አትሟዘዝ። በስንቱ የልጄ ልደት ላክብርበት። አክብረን አንከለከለሽ። የኛም ጊዜ እኮ እንደዚህ እንዳሁኑ አይዘመን እንጂ እኮ ነበረ። የኛ ጊዜ ነበረ። ምኑ ነው በእናንተ ጊዜ ነበረው? ልደት ነው። ምን የመሰለ ልደት! እንደዚህ አይጋነን እንጂ እንዴ! ማሙሽ ስንት ዓመት ነው ይላል። አውቆ ያውቁታል። 5 ዓመት ነው አይደለም? 6 ዓመት ነው አይደለም? ታዲያ እውነቱን አትናገርም እንዴ? ቀጣፊ ብሎ በኩርኩም ትስቃለሽ እንዴ? እንዳንዋሽ እኮ ነው። ለአሁኑ ሐቀኛነቴ የነሱ ኩርኩም እጅ አለበት። ይልቅ እዚህ ቁጭ ብለህ የማይሆን ነገር ከምታወራ ልጆቹን ጠርታ አዘገጃጃቸው። በስዬ እስቲ ቤቱን የልደት ቤት አስመስሉት። ጎሽ ሄሎ የኔ ምን አለ ብድግ ብትል? ሄሎ የኔ እንዴ ብድግ አልኩ አይደል? ውስጥ ገብተህ ብትጠራቸው ብታዘገጃጃቸው ምን አለበት? እሺ ይሰማል እኮ። ሄሎ የኔ አይሰማም እንዴ? በስንቱ ላይ በጣም ብዙ ስራ አለብኝ። ወይኔ ጉዴ! ሰዓቱ እዚህ ሆኜ ሄዷል። ገና ጸጉር ቤት ሄዳለሁ፣ ጥፍሬን እሰራለሁ። አንተ እዚህ ሆነ ይሰማል አይሰማም በል። አንቺ ምን ትሰሪያለሽ? እየነገርኩ እኔም እኮ ብዙ ስራ አለብኝ። ገና ጥፍሬን ማነው ጸጉሬን እሰራለሁ። እስቲ ችክ አትበል። ገና ስንት የሚገዛዛ ዕቃ አለ፣ ስጦታው አለ። ቆይ ሂሩቴ ጠብቂ። ምንድን ነው? አልበዝም ምንድን ነው ያሰብሽለት ለሄኒ ስጦታ? እየጠየቅ ወዴት ልታይ እንጂ ወይ የምን መጣደፍ ነው? የቤተሰብ ጉዳይ እኮ ነው። እየጠየኩሽ አይደለም እንዴ? ወዴት ነው ጥለሽኝ የምትሄጂው? ስጦታ ቀለል ያለ ነገር። ምን አይነት? በቃ ዝም ብሎ ቀለል ያለ ነገር እኮ። ምንድን ነው ቀለል ያለ? ለልጅም ይሆን ቀለል ያለ ነገር ነው። አፉፋም አረፋም ቀለል ያለ ነው። ስፔሲፊክ አድርግ እንጂ። ዝም ብሎ ብርቱካን ምናምን ፍራፍሬ ይሉም ጥራጥሬ። ቆይ እንዴ ሩቴ፣ ቀለል ያለ ብርቱካን አለ እንዴ? እንደው ደና ቀልብ ያለው ጥያቄ የለም እንጂ እንደው ቢኖርና ምንድነው የማትችለው ብሎ ቢጠይቀኝ የእውነቴን ነው የምልህ፣ ለምወደው ሰው ስጦታ መስጠት። በቃ ሌላ ምንም የሚቸግረኝ ነገር የለም። እንደው ለክብሯን አድማጮቼ ምን የመሰለ የነፍስ ምግብ የሆነ ዘፈን፣ መረጃ፣ የህይወት አጋር ለመስጠት ማልሰንፈው ሰውዬ ለራሴ ሲሆን ሁሉ ነገር ነው ድርግምግም የሚለው፣ ሁሉ ነገር ይለግማል። ለዚህ እኮ ነው ሁሌም የሂሩትን ስጦታ ተወዳጅና የኔን አናዳጅ የሚያደርገው። ዛሬ ግን ይሄንን አይነት ላይን ገፍፌ ለሄኒ ምን የመሰለ የሂሩትን የሚያስንቅ ስጦታ ሰጠዋለሁ። ምን አለ በለኝ፣ አሳያለሁ። ቀላል ብርቱካን ካለ ብርቱካን ቀላል ዴታ አይነት ቀላል ብርቱካን ምን አይነት ነው? ቀላል ብርቱካን ጉድ ሳይሰማ መስከረም አይጠባም አሉ ዋቦ።
ሙሌ ምን ሙሌ ትለኛለህ እንዴ? በጉድ ሀገር እንዴ ሰው እንደዚህ ቀሎ የለ እንዴ? መቅለል ብቻ ቀሎ አቀለለን እንጂ ምን ነው በስዬ ደህና አይደለም እንዴ? ምን ደህንነት አለ? ተቀናቃይ ሚስት እያለ ምን ደህንነት አለ? እሱስ ልክ ነህ። እና ምን ገጠመኝ መሰለህ እንጂ ልንገርሃ እኔ እኮ ተቀናቃይ ሚስት ያልኩትን እኮ ምክንያቱን አልነገርኩም አይደለም በስዬ እንዴ እኔ እኮ ነኝ መጀመሪያ ጉድ የጉድ ሀገር ጉድ ሳይሰማ መስከረም አይጠባም እያልኩ የገባሁት። ስለዚህ እኔ መቅደም አለበት። አንተ ቅደም። እሷም እንደዚህ ነበር ያለችው። ምን ማን ነው ያሉት? አሁን እኮ ነው እዚህ እናንተ ኮሪደር ላይ እየመጣሁ እያለ እሺም ደረጃው ቀጭን አይደለ ጠባብ ነው። አንድ ጭጭት ያሉ አሮጊት ሴትዮ ሲመጡ አየሁና ያው ባህላችን ነው ብዬ ይለፉ አልኳቸው። ምን ቢሉኝ ጥሩ ነው? ግድ የለም እርሶ ይለፉ አሉ መሰለህ። እና አለፉ። ማነው አለፍክ? የለም ይሄ እኮ ገና የታሪኩ መጀመሪያ ነው። እንዲያ አለፍኩ ብለህ እንዲህ በቀላሉ የሚያልቅ መሰለህ እንዴ? እና እኔ ምን አልኳቸው መሰለህ? ታላቅ ማክበር ባህላችን ነው፣ እርሶ ይለፉ ስላቸው አራስ ነበር ሆኑላ። አራስ ነበር ወልደው ማን ነው? ምን እንዴት ነው አራስ ነበር? ነብር ይታረሳል እንዴ? አንተ አይ በስዬ ይሄ በቃ ፈሊጣዊ ንግግር ምናምን አይገባህም አይደል? ተቆጡ ወፈፋሉ ማለት ነው እንዴ? ታዲያ እንደሱ አትልም እንዴ? በቀላሉ ምንድነው ዙ ለዙ የሚያዞር? እሺ ቀጥል። ከዛ ምን አሉ መሰለ? አሁን እኔ ልጅ ነኝ ወይ በእርሶ አፍ የቅደሙ ምባል ቢወልዱ አያደርሱኝም ወይ አይሉኝም መሰለ? እድሜ እኮ ጸጋ ነው። ሰው እንዴት ቀሏል እባክህ። ይኸውልህ ሙሌ ቀላልን ቀላል ያነሳዋል አይደል የሚባለው? አንድ የቸገረኝ ነገር ነበረ እንደው እንድታማክረኝ ትቸኩላለህ እንዴ? በስዬ እንኳን ላንተ የማንንም ጉዳይ ሰሰማ አይደል እንዴ ኖርኩት እንዴ? ብቻቺ ቀላልን ቀላል ያነሳዋል ያልካትን ነገርን ነገር ያነሳዋል በሚል ይስተካከልልኝ። ግድ የለም እሱ ዋናው መነሳቱ እኮ ነው። ዋናው መነሳቱ ነው። ይኸውልህ እቺ ተቀናቃይ ሚስቴ አስቸገረችኝ። ለሄኒ የሆነ ቀለል ያለ ስጦታ እገዛለሁ ብላ ሞገተችኝ። ምን ልግዛኒ? ምን ላድርግ? እቺ ተቀናቃኝ ያልካት ሚስት ስጦታ ልትሰጠው ያሰበችውን ነገር አውቃለሁ። ቀለል ያለ ብርቱካን ነው ያለችው። ቀላል ብርቱካን አየህ እሾህም በሾህ እንዲሉ አበው ቀላል ብርቱካን አይደለ? ቀላል አፕል ትሰጠዋለህ። ቀላል አፕል አለ እንዴ? ቀላል ብርቱካን ካለ ቀላል አፕል አለ። እሾህም በሾህ አለሙ ልቀን የሂሩትን ተቀናቃኝነት ሐሳብ ማሸነፍ የምችለው በራሷ በወንድሟ ሐሳብ ነው። እሾህም በሾህ አለሙ ልቀን Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday, Henny. Happy birthday, happy birthday. ይህ ራሱ እኮ የተወጋ ነው። ኧረ ሽቶ ውሃ ነው ይለወጥለት። አይሎጋ ሆ ጉርምርሜና ጉርም ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ጉርምረምረምረም ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ። ኧረ ልደት እህም ነው። ኧረ ልደት እህም ነው። ኧረ ልደት እህም ነው። አቤት አቤት ቀላል ምስራች በስዬ ምስራች ሙሌ ይኸው ቀላል አፕል ምን ነው በስዬ የምስራች ስል ምስር ብላ አትለኝም? እርቧል እንዴ? ምስሩን ተወና ምን አየህብኝ? ምን አየህብኝ? ቦርሳና ጃንጥላ። እሺ
ይቀመጥ። አሁንስ ምን አያብኝ እንዴ? ሞዴሊንግ ጀመርክ እንዴ? ምንም አላያብኝም። ምን ላይ? አረማመድ ላይ አይደለም፣ እዚህ ቅሌ ላይ ፎረፎር ያዘ እንዴ? የምን ፎረፎር? ታዲያ ምንድን ነው የምትለኝ? በስዬ እንኳን ደስ አለ ተቀባው እኮ ነው የምልህ። ቅባት ተጠራው ለስራ ታጨውልህ። ከሙሉ ጋር ተጫጫችሁ? ደግ አደረጋችሁ። አይደለም ከሙሉ ጋር አይደለም፣ ለክብር ለግርማ ሞገስ ለመፈራት ነው የታጨውት በስዬ። አልገባኝም ሙሌ። በስዬ ሸበትኩልህ እንኳን ሳለ በአምላክ በስዬ ሸበትኩ። የምን በአምላክ? እኔ እኮ ምንም አላልኩም። ለምንድን ነው በአምላክ የምትለኝ? ደግሞ የምን ሽበት ነው የምታወራው? አንተ ገና አንድ ፍሬ ልጅ አይደለ እንዴ? በሆንስ እንዴ ምን ያንሰኛል? ለካ ያቺ ሴት ቢወሉ ያደርሱኛል ያለችው የታይቷት ነው። አይ ሙሌ አሳዘንከኝ። አትዘንልኝ፣ አልፈልግም። በእውነት በጣም እኮ ነው የገረመኝ። ዝናቡ ሽበቴን ሲያሳየኝ ማመን እኮ ነው ያቃተኝ። እንደውም መጀመሪያ ላይ አላመንኩትም ነበር። በኋላ እውነት መሆኑን ሳረጋግጥ በደስታ ሰከርኩ። አረፌን ታለመሳቴ ምን ይሆኝ ነው? በስ የቅድም እኮ ነው አሁን ከዚህ ካንተ ቤት እንደወጣሁኝ መንገድ ላይ ሲሄድ ሂሩትን ወደ አረቄ ቤት ስትገባ አየኋት። ለጥራት እያልኩ ሳመነታ ምን በጎ መልአክ እያንደረደረ ዝናቡ ቤት እንዳስገባኝ አለቀ። ይሄንን መልካም ዜና ስማ ሲለኝ እኮ ነው። አረቄ ቤት ሂሩት አረቄ ቤት ምን ትሰራለች? ሰላምታው ራሱ ወገብ የሚፈትሽ ሆኗል። ዓለም ላይ ብትፈልግ እርጅናን የሚያህል ክብር፣ ሽበትን የሚያህል ማድረግ የትም አታገኝም። አስበዋል? ሰላምታው ራሱ እንደምን አሉ ጋሽ ሙሉ ቀን? ዛሄር ይመስገን። ደስ ይላል። አረቄ ቤት ምን ትሰራለች? መልስልኛ። አረቄ ቤት ምን ትሰራለች? ማ? ሂሩት ናታ። ለሄኖክ ስጦታ ልትገዛለት ይሆናል። ይልቅ እንዴት ነው በስዬ፣ እንዴት ነው ሽበቴ? እንደ ጥጥ ማሳ ችምችም ያለ ሀጫ ነው ወይስ ገብስማ ነው? ለሄኖክ ስጦታ አረቄ ቤት? ያው የልጅ አረቄ ልትገዛ ይሆናል። የልጅ አረቄ? እኔ የሽማግሌ ነገር እኮ ምን ወጭ ብለህ የዘመኑ ሰዎች የማታመጡበት ነገር የለም። ይልቅ እንዴት ነው ሽበቴ ሀጫ በረዶ ሆኗል? የልጅ አረቄ የሚባል ነገር አለ እንዴ? ነገሩ እኔ ምን አገባኝ? እኔ ከሷ የተሻለ ስጦታ መስጠቴ ነው። ስለዚህ ካረቄ የተሻለ ልጅ የሚጠጣው መጠጥ መፈለግ አለብኝ ማለት ነው። ደሴ ወይ ምንድነው? ምን ሆነሃል እንዴ? ተርገበገብክ እኮ። ተርገበገብኩ እንዴ? አዎ እየሄድክ እኮ ነው። ታውቀዋል? የት ሄዳለሁ? ቆሜያለሁ አይደል እንዴ? እየሄድኩ ነው። የደከመህ ትመስላለህ። ምን ሆነሃል እንዴ? ምን ላምጣልህ? አይ ለኔ አይደለም እባክህ። የልጅ ውስኪ ያለህ እንዴ? የልጅ ውስኪ ከአጥሚት ነው ከወተት የተሰራ ነው የምትፈልገው? አይ በዚህ እኔ እኮ አንዳንዴ ታስቀኛል። አሁን እኮ በጠዋት እንግዲህ ልቀልድ ብለህ ወጥተህ ነው አይደል? አይደለም ከምሬ ነው። የለህም? ምን ላምጣልህ? የልጅ ውስኪ ያልኩህ አይደል እንዴ? ኧረ የልጅ ውስኪ ብሎ ነገር የለም። አንተ ምን ሆነሃል እንዴ? እናትና ልጁ ፈልገህ ነው? እናትየው ምን ያደርግልኛል? ይልቅ ልጅቷ ካለች እሷን ሰጠኝ። ምናልባት እሱ እኮ ሊሆን ይችላል። ምን ይታወቃል ጊዜው። ኧረ እንደዚህ ብሎ ነገር የለም እባክህ። እሺ ለልጅ የሚሆን ምንድን ነው ያለ? ቆርኬዎች አሉ ልስጥህ? ኧረ እባክሽ አሰግድዬ፣ ኧረ እባክሽ ጓጓልኩ እኮ እዚህ ተኝቼ። እባክሽ ወጣ ብዬ ልመለስ፣ ግሬን አፍታትቼ ልመለስ። እርሶ ሰውዬ ይከበሩ። አጥሚቶን ጠጥተው እዚች ቤት ዞር ይላሉ። የምን መንከውከው ነው? ዘለሉ አይበቃውትም? አሁን እኮ እየሰማ ሰው ምን ይላል? እባክሽ ሽማግሌ ካላረስኩ ብሎ እንዲህ ሽር ጉድ ማለት ምን ይባላል? እባክሽ
ግዴለሽም ወጣ ብዬ ልመለስ። ይሄ ሲተኙ አንሶላ የሚሰበስብ ማንኮራፋቶት ከየት የመጣ ይመስሉታል? ከመንካውካውን ስሮት ዝሎን ካላጥሚትና ካላጃ የሚጠግኖት ነገር የለም። በቃ አላንኮራፋም፣ እንዳውም አልተኛም። በቃ ይሄው ቃል ልግባልሽ፣ ግዴለሽም አልተኛም። አንቱ ህፃን ኖት እንደ መድኃኒት የሚፈሩት? ያው ሱቅ ሄጄ ስኳር ይዤ እስከምመጣ ከዚች ሶፋ ውልፍት ቢሉ ውርድ ከራስ ነግሬዎታለሁ። ምን ክፉ ቀኖችን ሴት እዚህ ቤት ያስገባብኝ። ውይ አባዬ ሰላም አይደለም እንዴ? ምን ተፈጥሮ ነው አሰገደች እንደዚህ እየተበሳጨች ሄደችው? ምን ሰላም አለ? አርፈህ እንደ እድሜ ጋቢ ለብሰህ ተዘፍዝፈህ ዋል እኮ እያለችኝ ያለችው። ታዲያ ምን ችግር አለ? አንተ ተከብረህ አርፈህ ጋቢ ለብሰህ ብትቀመጥ ደጁን ብትንጦለጦል ምን ጥቅም አለው? የኔን ስጥህ ከሷ ጋር ተስማምተህ ነው ሆነ የምትሞግተኝ? አይደለም እኛ የእድሜ ባለጸጎች ክብራችን ሽበታችን እድሜያችን ነው እያልኩ ነው። እና አርጅቻለሁ ማለት ነው። ታዲያስ ተመልከት አባ ተመልከት እስኪ ምን ይታያል? ምን ይታየኛል? እዚህ ቅሌ ላይ ምን ይታያል? ፎረፎር ጀመረህ እንዴ? ፎረፎር አይደለም ሽበት ነው አባ። የቱ ጋር? እዚህ ጋር አይታየም? የት? እዚህ አካባቢ አዎ አንዳለች። ያው እድሜያችን መከበሪያችን ደረሰ ማለት ነው። ነው ልክ ነው። ለተራ ለምን እንደዚህ እናደርግም? ምን እምልህ አዎ እርሶ ለምን ቀለም ተቀባ እንዳትሉ? ኧረ አልሎትም። አርጀቶ የለም እንዴ? ለምን ቀለም ቀባሉ? ለምን እንዳናደርግ? አንተ በእኔ ቦታ ትተኛለህ። ይሄ አርጅተዋል። እኔ ቦታ ብዬ ፈታ እግሬ ላድርግና የሊቨርፑል ኳስ ጨዋታ እንመለከታለሁ። እስከዛ አንተ ግን ሽፍንፍን ብለህ አየር እንዳይነካ ትተኛለህ። አዎ ልክ ነው ነው። ሽማግሌ እንዴ ካልሆነ ገቤም እየደከመ ነው። ገቤን ያዝ እያደረገኝ ነው። ማረፍ አለብኝ። አሁን ማረፍ አለብህ። እሺ ልሂድ አይደል? እንዳልኩ ሰዓቱም ደርሷል እኮ ሊቨርፑል እና ሽማግሌ ሊዘጋጋ ደምትልና እውነት ነው። ተሸፋፍነህ ትተኛለህ። ገቤን እያደረገኝ ነው። አርጅተዋል እኮ። ልምጣ? አዎ ተይተኝ። እሺ ዘጋጋ ደም ይበሉ። አዎ እሺ ፍንፍን ይበሉ። አዎ እሺ እንዳይጋለጥ ሽፍንፍን ንፋስ እንዳይገባ። ልክ ነው። አዎ እንደዚህ ሽፍንፍን በል ሽፍንፍን ይበሉ። እሺ ንፋስ እንዳይገባ። አዎ ንፋስ እንዳይገባ ምንም። እሺ ይኸው እኔ ኳሴን አይቼ እመጣለሁ። እሺ ሰላሙን አደራ። እንግዲህ ምንም ቢሆን እንዳትጋለጥ። እንዲህ ሽፍንፍን ብሎ መተኛቶ ነው የሚሻሉት። እንደ ኩታራ መንገድ ለመንገድ መንከራተት ለእርሶ ጥሩ አይደለም። ዳረብሾት አጥሚቶትና ሁሉን ነው ማደርስሎት። ጎበዝ እንደ ሽበት እንደ ሽምግልና የሚያስከብር ነገርማ የለም። አጥሚቶትን እንደ እርጅና እንደ እድሜ እንደ ሽበት የሚያስከብር ነገር አለ? በፍጹም የለም። በፍጹም የሱ ነገር ይበቃል። ራስህን ያመሃል። ትምህርት ቤት ብዙ ጊዜ ፊኛ ያስነፉናል። ፊኛ? ታዲያ እሱ እኮ ፊኛ አይደለማ፣ አፉፋ ነው የሚባለው። እና ፊኛ ምንድን ነው? ፊኛ የሰውነት አካል ነው። አፉፋ ምንድን ነው? አፉፋ ያው ፊኛ ማለት ነው።
ኦፍ በስዬ መጣልኝ እንዴ መጣውልሽ? አዎ። ምን ነው ምቀር መስሎሽ ነው እንዴ? ስጦታ አጥቼ እኮ ነው። የልጅ ውስኪ ያገኝም ብለሽ ነው? የምን ስጦታ? ስጦታ ነው። ምንድን ነው? አረቄ ጌታ በስዬ ጭራሽ አረቄ መጠጣቸው? አትዋሽ፣ ውሸት አያምርብሽም። ምንድን ነው? አንቺ አረቄ ገዝተሽል እንዴ? ኧረ እኔ አረቄ አልገዛሁም። ማን ያለ? ሙሉ ቀን ነው። ምን ሊሰራልኝ አረቄ? ለእኔ ስጦታ ነው። እኔ ስጦታ አልገዛሁም አረቄ። ሙሉ ቀን እኮ ነው የነገረኝ። እሺ ምንድን ነው የገዛሽለት ለሄኒ? አንተ የኔ ስጦታ አይተህ ነው እንዴ ስጦታ መገዛው? የራስህን አገዛ? ምን አለ ብታሳይ? አላሳይም። አሳይኝ። አላሳይም። ኧረ ነው ጥሩ። ምን እንደምገዛለት አሳይሻለሁ። እሺ ምንድን ነው? ምንም ሄኒ የነፉ ፊኛው እጅ የጹማታትን ምንድን ነው ማንከውከው? ከውካው ልጅ በስንቱ ምን ነው ቀረሳ? አይ ምን አውቄ። ደውላለሁ አያነሳም። እስኪ አንተ ደውልለት እባክህ። በእጅ ሚሽን አኮምፕሊሽድ። ነገር ተዘጋ። ምን ነው በስዬ? ልጅ በስንቱ ደውልልህ ስል መጣ። ማን ናቸው? ጋሽ ምን ቀን ናቸው? አሃ ታዲያ ምን ነው ማር ቆራጭ መሰሉ? ስነ ስርዓት እንደዚህ አትቅለል። ሄኒ ናና። አንተ አባት ሲጠራ ነው የሚባለው? አቤት እመት ለበይ ነው የሚባለው እንጂ ስጦታ ያልሻትን ስጪው። ቆይ እሱ በስጦታ ሰዓት ይደርሳል። ይሄ ጓጉቷል። ፊቱን አታዩም እንዴ? እንዴት ይኸውልሽ፣ እንዴት እንደሚርገበገብ ጓጉቷል አይደል? ይኸውልሽ ምን ያስቸኩላችኋል? ሩቴ ግድ የለም የስጦታ ፈረስ ጥርሱ አይታይም። አሁን ስለዚህ አሁን ይሁን አላችሁ? አዎ ይታይ። እሺ ይሄው እንኳን ተወለድክልኝ የኔ ልጅ። እቺ ነች? አዎ ክፈትና ይው። እስኪ አንተ ወሪ ክፈተውና እንዴ ተረት? የተረት መጽሐፍ? ተረት። ጠብቅ የኔ ልጅ። ትንሽ ታገሱኝ፣ ትንሽ ጊዜ ስጡኝ። ምን ነው Happy birthday to you. Happy birthday. Happy birthday. Happy birthday to you. Na. ይሄን ነው ደሳታ። ቁርስ እንዴ? እንዴ? አይ እንዴ እኮ አይደለም የሚባለው። ወይኔ ሄኖክ 14 ዓመቱ ነው እንዴ? እና ስንት ዓመቱ ነው? 14 ዓመት አይደል እንዴ? ኧረ እኔ 13 ዓመቴ ነው። አትናገርም እንዴ? ቀበጥ እንዴ ደግሞ ቆይ ለልደት ኮንግራቹሌሽን ነው እንደሚባለው? ምን ችግር አለው? ያው እንኳን ደስ አላችሁ ማለት ነው። ምን በቃ ልመልሰዋ እንዴ? ልደቱን እናከብርበት እንጂ በዚህ አመጣኸው እኮ። አሁንማ ቁጭ በሉ ልጆች፣ ልደት እናከብራለን። ሄኒዬ እንኳን ተወለድክ የኔ ልጅ፣ የኔ ቆንጆ ልጅ። ለልጅ የምንሰጠው ስጦታ ትልቅነት እኛን ሊያኮራን ሊያስደስተን ይችል ይሆናል። ግን ልጆችን የበለጠ የሚያስደስታቸው እነሱን ማወቅ፣ እነሱን መረዳት፣ ምን እንደሚፈልጉና ምን እንደሚያስቡ ማወቅ ነው። ወይኔ ያን ሁሉ ብር አውጥቼ 14 ቁጥር ትሸውደኝ። ቤቶች እንዴት ዋላችሁ? እንዴት ዋሉ? ነው አለን። እግዚአብሔር ይመስገን። ምን ልርዳውት? እንትን ያው እናንተ ዘንድ በአባልነት እንድትመዘግቡኝ ነበር። ይቻላል። በምን ዘርፍ ነበር የፈለጉት? ምን ዘርፍ አለው እንዴ? በጡረተኞች ዘርፍ ነው። ጡረተኛ? የምን ጡረተኛ? ጡረተኛ ነው። ይሄንን እንኳን ሳታቂ ነው እንዴ እዚህ በጻፊነት የቀጠሩሽ? እንዴ ምን ማለትክ ነው? ምን ማለቴ
ምን ማለቶት ነው? ይሄ እኮ የአበባ አስመጭና ላኪ ድርጅት ነው። አበባ አስመጭ ነው እንዴ? እኔ እኮ ጡረታ ሚኒስቴር የመጣው መስሎኝ ነው። አይ እርጅና መርሳት ጀመርኩ ማለት ነው።